ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉግል በዓለማችን ምርጥ ሰው ሲል በቀዳሚነት አስቀምጧል። ጉግል የዓለማችን ምርጥ ወንዶች ዝርዝር በይፋ ካስቀመጠ ረጅም ዓመታት የተቆጠረ ቢሆንም አሁንም ድረስ እሳቸውን ቀድሞ የሚቀመጥ ተከታታይ አልተገኘም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀዳሚነት ካስቀመጠባቸው ምክንያቶች መካከል በዓለም ላይ በተጽዕኖ ፈጣሪነታቸው ቀዳሚ በመሆናቸው፣ ባላቸው መልካም ባህሪና በእስልምና እምነት የመጨረሻው ነብይ መሆናቸው፣ ጥሩ የእምነት መሪና በታሪካቸው መልካም የፖለቲካ መሪ በመሆናቸውና መሰል በጎ ምግባራቸውን ጠቅሶ ነው። በፈረንጆቹ አቆጣጠር በ1978 የክርስትና እምነት ተመራማሪው ሚካኤል በጻፈው ዘ 100 በተሰኘ መጽሐፍ የዓለማችን ተጽዕኖ ፈጣሪ ሰዎች ሲያስቀምጥ በቀዳሚነት መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለምን ማስቀመጣቸው ይገለጻል። በእስልምና እምነት ተከታዮች ብቻ ሳይሆን በሌላውም እምነት ተከታዮች ዘንድ ባላቸውና በተሰጣቸው በጎ ስም እንዲሁም ተጽዕኖ ፈጣሪነት እንዳስቀመጣቸው አብራርቷል። የታሪክ መዛግብት እንደሚያሳዩት በአረቦች ዘንድ በተፈጠረው ህብረት ቁርአንን በመቀበልና ለአማኞች በማስተላለፍና እኩልነትን ለሰው ልጆች በማምጣት እንዲሁም በርካታ ስራዎቻቸውን በብዙሃን ልብ